ሰዎቹ እናንተ እበዱ ጩሁ ምንም አታመጡም እኛ መስሚያችን ጥጥ ነው በቃ የፈለግነውን የመሆን መብት አለን አትንኩን አትድረሱብን ብለዋል እናቴንም አልሰማም አባቴንም አልሰማም ሚስቴንም ልጄንም አልሰማም ሙሉ ፋሚሊዬን አልሰማም አያገባቸውም እኔ በመረጥኩት በፈለኩት መንገድ መሄድ እችላለሁ አሉን እነሱ ናቸው ያሉን አያገባችሁም እናንተ ብቻ ጩሁ እኛ ቢዝነሳችንን እየሰራን ነው አሉ ደህና አርጋ በገንዘቧ እየገዛቻቸውም እየሸጠቻቸውም ነው እነዚህ የማይረቡ ገልቶች ማለት ነው እቺ ሴትዮ ሶስቱን ለአንድ ነው እንዴ ተራ በተራ እያጫወቷት ያሉት ተራ በተራ እያጫወቷት ቢሆን ነው መቼም እርግጠኛ ነኝ በዚህ ልክ እንደው አብሬያችሁ ካልተቁላለሁ ያለችው እህቱ በግሏ ትጮሃለች አባቱ በግሉ ይጮሃል ወንድሙ በግሉ ይጮሃል ምንም አይነት ድፍን ምን ብታደርግበት ነው የሚባለው አሁን ትክክለኛ እንደተደረገበት ልክ እንደ እንትና ማነው ስሙ ጥሩልኝማ ናሂ እንደተደረገበት አብርሃምን በትክክለኛው እንደሚባለው በሰዓቱ ላይ አሁን ባንገቱ ላይ ተሰጥቶታል ያለ ምክንያት እንደዚህ የአባቱን እንኳን ለአባቱ ማያዝን ሰው ለቤተሰቡ ማያዝን ሰው የፈለጋችሁትም ሁኑ ብሎ የአባቱን ስልክ ማያነሳ የእህቶቹን ስልክ ማያነሳ ሰው ጤነኛ ነው ብዬ አይደለም እኔ በግሌ ጤነኛ አይደለም ግን በመጀመሪያ ሁላችሁም ሰላም በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደምድራሻው በዝትርፍ ይበል ሰብስክራይብ እያደረጋችሁ አረባካችሁ ምንድነው ሼር አድርጉልኝ ላይክም ቪዲዮ ሲጀምሩ ላይክ ቪዲዮንም ሁሉንም እዩልኝ በእናታችሁ እዩልኝ እኛም እንፈምስ ምን አለበት እኔ ግን ፈምሼ እንደነሱ በስመ አብ ወመንፈስ ቅዱስ ለመፈመስ ያብቃሽ በሉኝና አፈምሱኝ እና ምን ልላችሁ ነው እኛ መስሚያችን ጥጥ ነው ተውን ብለዋል ለሌላ ሰው ለአብርሃም አባት የማይነሳ ስልክ ለአብርሃም እህት የማይነሳ ስልክ ገና ለገና ከሱ ጋር ጸብ ስለሚፈልግ እሱ ሲደውልለት ያነሳው ስልክ የተዘግቶ ነው ቢዚ ሆኜ ነው ምናምን ብሏል የሚናገረው ግራ ገባው ብሩክ ማለት ነው እህቱ ስታናገረው የመጨረሻ ደረጃ ላይ ደርሳለች ማለት ነው ከሀገር ወጣ ምን ኩሪፍቱ ለእናንተ ምን ነው እንደው እንትን ነው አላችሁ ገነት ነው አላችሁ ከሀገር ወጡ ምናምን ተንበጠረቃችሁ ውሾች ሴታውሎች ቡቹ ግራ ቢገባ ብደበቅ ይሻለኛል በቃ ምንም ነገር ማድረግ አልችልም ብሎ ከሚዲያ እንኳን ጠፋ እንትናም ማነው ስሙም ጠፋ ከሚዲያ ማነው ስሙ ይሄ እንትና ወንድም ማለት ነው ጠፉ ምክንያቱም ወሬ ብቻ ስለሆኑ ማለት ተግባር ላይ ስለሌለው አሁንም እንትና መጣ የአብርሃም ወንድም ኤፍሬምም አሁን ወሬ ቱ ይላል እናቴ እንደዚህ ጠጥተው ነው መሰለኝ ወያጭሰው ነው መሰለኝ የሚናገሩት ሚዲያ ላይ የሚናገሩት ሌላ ተግባር ላይ ፈሪዎች እስኪ ተግባር ላይ ለምን እንደማትሄዱት ተግባር ላይ ሄዱና እስኪ ለምን አታሳዩንም ትዳራቸውን የምትፈልጉ ከሆነ ክርስትናው ደርሷል ልጁ ክርስትና አይነሳም ክርስትና ቀረ ልጁ ክርስትናው ደርሷል የልጁን ክርስትና ወደዚህ መውጣት ማውረድና ከሚስቱ ጋር ሰላም ማድረግ ነው የሚቀድመው ወይንስ ራሱን ሰላም ማድረግ ከማንም ቂጡን ከጣለ ዱርዬ ጋራ ለራሱ የማይሆን ለቤተሰብ የማይሆን ጋራ የባለትዳር ወግ ሳይሆን የዱርዬ ወግ እያሳየ ያለው ማለት ነው እቺ ዘልዛላ ናት ያው የሚያገባ ብሩክ ማን ነው ኤፍሬም ብሏል እኮ ሌላ ወንድ አተሽ ነው ሌላ ወንድ ጓደኛ የሌለው ትዳር የሌለው ወንድ አተሽ ነው ለሶስት ነው የሚያጫውቷት ኤፍሬም ለሶስት ነው የሚያጫውቷት ተራ በተራ ይሄው አሁን ደግሞ ኩሪፍቱ ሄደዋል ለብቻ ክላስ ትላለች እያንዳንዳቸው ቁልፍ አላቸው ከዛ በኋላ ምንድነው ለሊት ተራ በተራ እየሄደች በያው እንትናቸው የፍለገችውን ታሟላለች ከዛ በኋላ ትቀርጻቸዋለች መጫወቻ ታረጋቸዋለች አለም ለነገሩ የቡታጅራ ልጆች በጣም የማይረቡ ደደቦች ሚዲያ ላይ የምናያቸው ማለት ነው ምንም የሚያረጉትን አያውቁ የሚሆኑትን አያውቁ የሚሰሩትን አያውቁ የሚናገሩትን አያውቁ በጣም ገልቶች ማለት ነው እንደው ስርዓት ያለው ቤተሰብ እንኳን ያሳደጋቸው አይመስሉኝም እንደው ምንም ማለት ነው ብዙዎቹንም ማለት አንችልም
ሰው እናፍን ብለው ሰው እስከ መግደል ሰው ዱቄት እንዴ እቺ ገልቱ ነፃነት በግድ እኔ እኮ ሚዲያ ላይ የምታወሩትን ምን አለ ወደ ተግባር ብትገቡ ነው የምፈልገው። ተግባር እንድትገቡ እንደባደባለንም የምትሉ ተደባድባችሁ እናያችሁ፣ እናስቆማለንም የምትሉት አስቆማችሁ እናያችሁ። ቱር ብቻ ሚዲያ ላይ ወንዶቹ ሴታ ሴት፣ ሴቶቹ አልጮች፣ የማይረቡ ቀፎች ዝም ብለው እንደነዳላቸው ብቻ ግር ብለው የሚሄዱ ተራ በተራ ብቻ እየወጡ ማስፈራራት፣ ተራ በተራ ብቻ እየወጡ እንዲያረጋሉ እንዲሰራሉ ምናምን ጉራ በኪሱ ጉራችሁን በኪሳችሁን ተሸክማችሁ የምትሄዱት። እስቲ እንግዲህ ኤፍሬምንም እናየዋለን፣ እህቱንም እናያታለን። እንግዲህ እስኪ እናያለን አይደል? እስቲ እኔ እኮ እነሱ የሚሄዱበትን ቦታ ይሰራሉ እንደዚህ። ለምን ነው እዛ የሚሄዱበት ቦታ ሄዳችሁ ማግኘትና ማስቆምና ወንድማችሁን ወይ ልጃችሁን ይዛችሁ ወደ ቤቱ ሄዳችሁ ጸበል ማትወስዱት ከፈለጋችሁ ማለት ነው? እሱ ከነጀሌዎቹ ከነቡችሎቹ እቺ የጭንገረዱ ተሸክሞ ሂድ ያለችበት ቦታ ላይ የሚሄደው ቁም ያለችበት ቦታ ላይ የሚቆመው አርግ የምትለውን ሻንጣ ተሸካሚ ያደረገችው ስትለው በጉን ትለዋለች። እንደ ውሻ ይንበረከክና ውሻ ይሆንላታል። ስትለው የወንድ ጎረምሳ ትሆንለታለች። የማትሆንለት ነገር የለም ለሷ፣ እሷ ለሱ ማለት ነው። እሱን አርግ ማትለው የለም ይሆንላታል። ያ ማለት ምንድነው? አሰርታበታለች ማለት ነው በትክክለኛ እንደሚባል። ያው ያለ ምክንያት መቼም እነሱ የሚናገሩትና አንድ ቀን ይሆናል መሆኑን ማይቀርም ነው ብላ እህቱ በጣም ፌንት ነቅላለች አቤልን። እስቲ ወንድ ከሆናችሁ እናንተ የአብርሃም ጀሌዎች ማለት ነው፣ አንተም ጭምር አብርሃምም ጭምር ማለት ነው። ወንድ ከሆናችሁ እንደ ወንድ ሱሪ ከታጠቃችሁ ያችን ገልቱን ተዋት፣ እቺ ቆሞ ቀርን ተዋት። እሷ ድሮም ፈሪ ናት። የሰው ትዳር ስለሆነ እያስኮበለለች ያለችው እንዴት ሆና ከሰው ጋር ትገናኛለች? አይኗን በጨዋጧ ሚዲያ ላይ እንጂ የምትመጣው ከሚዲያ ጀርባ ተደብቃ ነው የምትሄደው። ማን ደረሰብኝ ማን አየኝ ብላ ተደባብቃ ነው የምትሄደው። እናንተ ግን ሶስታችሁ የምር ወንድ ከሆናችሁ እንደ ወንድ ካንጠለጠላችሁ እንደ ወንድ ሱሪ ከለበሳችሁ እስኪ አባትየው ሲደውልላችሁ እህትየው ስትደውልላችሁ ስልክ አንሱ። ፈሪ ሁላ የእናት ቀሚስ ስር ያደግኩላ የተደበክ ሚዲያ ላይ እያፈሩ እኮ ነው የሚናገሩትን ሁላ እኮ እያጡ ነው። አሁንማ ማለት ነው እየተሽኮረመሙ ነው በቃ። ምክንያቱም በሆነ ነገር ተገዝተዋል። የሆነች በቃ እሷ እንግዲህ አስቡት ለአንድ ሰው በአንድ ቀን 100,000 ብር ብለው ተንበጠረቁ። ገና ለገና የኔ ይሆናል ብለሽ እላዩ ላይ ብትጋደሚ እላዩ ላይ ብተኝ እንደው አልጋ ላይ ተኝቶሱ ደርሰሽበት ማንም ከሌለ ልድፈርህ ብለው ብትዩ እንኳን እኔ እንጃ ደስተኛ ሆኖ እንትን ይነሳል ብዬ ማለት አልችልም። በቃ ያንቺን ሁኔታ እንዲህ ስናስበው አንቺ ሞተሽ ተማሙተሽ እሱን እዛው ውስጥ መክተት ትፈልጊያለሽ። እሱ ግን በፍጹም ሐሳቡም ስለሌለው እንዴት እንደሚንቅሽ እንዴት እየናቀሽ እንደሚያወራሽ እየሰማሽ ነው። ጎተት አድርገህ ሁሉን ካላስተማርኩት አለች። አይወድሽም። ምንም ብታደርጊው ብትሞጂ ብታብጪ ትገለበጪ ብትፈረካከሺ ወደ አንቺ ይመጣ። ምንም ገንዘብሽን ብታፈሺ ተርፉ ድካም የፈለግሽውን ያህል ወጪ ብታርግ የፈለግሽውን እንደው ቪላ ቤት ብትሰሪለት ወደ አንቺ አይመጣም። በቃ እሱ የወደደው አንድ ነው። አለበለዛም ደግሞ ያፈቀረው አንድ ነው፣ ያገባው የወለደው ከአንድ ነው። ድጋሚ አለማግባትስ አይቻልም ወይ እንደዚሁ መኖር አይቻልም ወይ ብሏል። እውነቱን አንቺን ከሚያገባ ማለት ነው። በግራ ቢነገርሽ፣ ስትሬት ቢነገርሽ፣ በተለያየ ሰው ቢነገርሽ፣ በፕራንክ ቢነገርሽ መስሚያ ይጥጥነዋል። ቤተሰብ የለሽማ። ቤተሰብ የላትም እኮ ኤፍሬም። ቤተሰብ የለሽም እንዲህ ብላል። የትኛው ቤተሰብ ነው ያላት? ቤተሰብማ ቢኖራ ኖሮ ቤተሰብን ታፍር ነበር። የምታደርገውና የምትናገረውን ታቆምና ወደ ራሷ ተመልሳ ቀጥታ የራሷን ስራ ብቻ ነበር የምትሰራው። ስራ ቦታ ሻንጣዋ ሳይሆን ይቀራል። ሩታስ እንደው አሁን እዛ መኪና ውስጥ እንደው ደስተኛ ሆና ሰላም ቢፈጠር ደስተኛ ሆና እዛ መኪና ውስጥ እንደው ወንበሩ ካልተቀየረልኝ ነው የምትለው ሩታ ራሷ ማለት ነው። ወንበሩ ካልተቀየረልኝ ነው፣ መኪናው ከለሩ ካልተቀየረልኝ ነው የምትለው። እውነቷን ነው። እቺ ገልቶ የተቀመጠችበትን አንፈልግሽም አሉሽ። በቃ የአብርሃም ቤተሰቦች አንፈልግሽም ውጪ አሉሽ እኮ።
ውጪ ማንም አይፈልግሽም እሱም አይፈልግሽም እኛም ቤተሰቦቹ አንፈልግሽም ውጪ አሉሽ እኮ አሰሚም እንዴ ማንም አይፈልግሽም በግድ አብርሃም የፈለገ ነገር ብትይ እሱም እኮ አልፈልግሽም ብሎሻል ብትለጠፊበት ምንም ብትይበት እሱም አይፈልግሽም ያልፈለግነት ስሜት እንኳን አይምሮሽን አሳምኖሽ እንደው መጥፋት የሚባል ነገር እንኳን እንትን አትይም አታስቢም ማለት ነው እንጂ የዚህ ሁሉ ምንድነው የህሊና ማጣት የመውረድሽ ጥግ ማለት ነው የቡታጅራ ወንዶች ወንድ መስሎ ስለማይታያችሁ ከአብርሃም ውጪ አብርሃም ሁሉንም ቀማሽ ነው መሰለኝ ሁሉም ሴቶች ቀምሰውታል መሰለኝ አሁንም የሚወጡት ሴቶች ካልቀመስንክ ይሉታል መሰለኝ ለዛ ነው እሱ እኮ ስለሚወዱት ነው እሱ እንደዚህ ጓደኝነት እንደዚህ አየን እኮ ብዙ ጓደኞችን እኮ አየን በአሁን ሰዓት ላይ ሲጀመር ሴትና ወንድ ጓደኛ ሆነ ማለት በቃ አበዱ ማለት እኮ ነው ወዲያው ነው የፍቅር ጥያቄ አቅራቢዋ ሴቷ ነች አበድኩልህ ወደድኩ ያላንተ መኖር አልችልም ምናምን ይላሉ ይጋጋጣሉ በቃ አንዳቸው ምን አለበት እንደው ለወንድ ብለው ሚዲያ ላይ ይዘው የመጡትን መድኃኒት ጠጥተው ቢያሳዩን እንደው በእግዚአብሔር ጠጥታችሁ አሳዩን ወይ ታንቃችሁ አሳዩን እኔ የሚያናድዱኝ የሚያስጥሉ ሰዎች ናቸው አያደርጉትም እኮ ለምን ታስጥሏቸዋላችሁ ተዋቸው ይጠጡ ይታነቁ እስቲ ወንድ ናቸው እነሱ አያደርጉትም ሰው ሊሞት ሲል ማስታወቂያ ይሰራል ሰው ወደ ሞት እየሄደ እንዲህ ቦታን የምታገኙኝ ብሎ ይላል አይልም ሰው ተደብቆ ነው ራሱን የሚያጠፋው በቃ ብዙዎች ራሳቸውን ተደብቀው አጥፍተው ስላየን ማለት ነው ሰው ግን ለሰው ማስታወቂያ የሚሰራው የመሞትን ማስታወቂያ የሚሰራው ሰው እንዲያስጠላው ነው እንዳይጠጣ እንዲያደርገው ነው ሞክሩት ለምን አትጠጡትም ግጥም ማለት ነው ግጥም የበረኪናውን ግጥም ገመዱንም ደግሞ ሸምቀቆ አድርጋችሁ ሲጥ ከዛን ያኔ ማንንም ሚዲያ ላይ የመጣች አፏን አከፍትም ራሴን አጠፋለሁ የኔ ካልሆንክ ራሴን አጠፋለሁ ያንቺ የኔ ካልሆንሽ አይባባሉ ፈሳም ብቻ የሚዲያ ጫጫታ ብቻ እህቱም ወረደችበት ትላንት አባትየው ሩታን እንትን አለ ዛሬ ተራ በተራ ነገራቶች ሁሉ ይሄ ሴታ ሴት ማን ነው የሚባለው ራሱን ንጹህ አድርጎ ካሌብ ሴታ ሴት ቢልጮ ራሱን ንጹህ አድርጎ ወደ ኋላ ተመልሳችኋል ብሩክ የኔን ቪዲዮ ሰምቶ ነው መሰለኝ እንደዚህ ብሎ ያለው ማለት ነው የውሸት ከእንትን የሌለውን ጠበቃ ያልቀጠረችውን ጠበቃ ያላመጣችውን ጠበቃ ብሎ እንትን አላት አንዛዛ እንደገና ደግሞ አሁን እሷ ነች የገዛችለት ብሎ ወርቁን ከየትም ሞቶ ተማሙቶ የውሸት ዜና በዚህ ልክ አንገት ያስደፋል እኮ እኔ በሆነ እንዲህ የውሸት ዜና አሰርቼ ምናምን እውነት ሆኖ ሲገኝ እኮ እንኳን እነሱን ላገኛለሁ ይቅርና ራሴን ከሚዲያም አገላለሁ ምክንያቱም የሰራሁት ነገር ውሸት ስለሆነ ስህተት ስለሆነ የሰው ህይወት ገብቼ ስለበጠበጥኩኝ ያሳፍረኛል እነሱ ግን አይናቸውን በጨው አጥበው ብቻ በቃ መሄድ አለብን አንዴ የምን ያለ ዝናብ አይፈራም አይደል የበሰበሰ ዝናብ አይፈራም አይደል የሚባል በቃ በስብሰዋል አንዴ ዝም ብሎ የሆኑት መልመጥመጥ በቃ የሚያሳፍር ነገር እንኳን እየሰሩ ከሚዲያ የሚጠፉ ልጆች አይደሉም በቃ ሆን ብለው የሚያደርጉት ማለት ዳኒ ደግሞ እናቴ ራሴን ካልሰቀልኩኝ አለ ጽጓ አንድ ነገር እንዳትሆን ያኛውም ደግሞ መጣ የድፍረታቸው ጥግ እኔ የምለው ግን ሜሮን ጤና ጎሎሻል ራስን በጩኸት ብቻ ማሳመን አንቺ ያመጣሽው መዘዝ ነው እዚህ ላይ የደረሰው አንቺ እቺን ቃና ቲቪ ላይ የምትሰራውን ኤፍሱንን ባታመጫት ኖሮ የጽጉና የዳኒ ህይወት እዚህ ባልደረሰ ነበር ህይወታቸውን ያመሰቃቀልሹ ህይወታቸውን አንድ ብለሽ እቺን ገና ህፃን አንድ ፍሬ ቂጧን ያልጠረገች ህፃን ልጅ አምጥተሽ ለዳኒ ስታገናኘው የድሮ ጓደኛዬ ናት ብሎ መቼ ጓደኝነት እንደሆኑ ባናውቅም ገና አንድ ፍሬ ልጅ ናት ግን የሚያረጋትን ለነገሩ ያውን ዘመን ልጅ ምን ከ11 አመቱ ጀምሮ ነው ወንድን የሚያቀው ከ11 አመቱ ጀምሮ ነው ሴቷ ልጅ ወንድ ላይ ሄዳ የምትንጠለጠለው እያየን ነው በአንድ ፍሬ ልጅ ሆና ይሆናል የተንጠለጠለችበት ገና አሁንም አንድ ፍሬ ልጅ ናት አመጣሽ አሰካሽበት ከዛ በኋላ በህይወታቸው አልወጣም አለች ከህይወታቸው አልወጣም አለች እነሱም በገንዘብ ነው መሰለኝ የሚያምኑት የሆነ እንትን አለባቸው መሰለኝ ባውን ሰዓት እንደሆነ ህግ በትክክለኛው ለትክክለኛ ለተጎዳ ሰው የሚደርስ አይደለም መሰለኝ በገንዘብ በጉቦ ከተሄደበት ያስተካክላል መሰለኝ በዛ ነው የሚያስቡት እነዛኛዎቹ የሚረዱት
ይሄን ያለ የዘቀጠ ድርጊት እያደረጋችሁ እኛን ምን አለ ሰብስክራይብ እያደረጋችሁ ብታበረታቱ እንዴ። እኔ የሰሞኑ ጭንቅላቴን እየያዘኝ ነው ማርያምን። ስለዚህ አበረታቱን፣ እኛን አሳድጉን። የማንም ገልቱ መለማመጃ። እኔ እኮ አንዳንድ ሰዎች እንትኔን ይዘህብኝ ምንድነው ፋይል ይዘህብኝ ፋይል አለ። ሰው እንዴት ፋይል? ምን አይነት ፋይል? የእናንተ ፋይል አልጋ ላይ ስትገላበጪ ያለውን ፋይል ለምን አሳልፈሽ ሰጫለሽ ለጓደኛሽ? ብልግና መሆኑን ካወቅሽ ማለት ነው። ዛሬ ካላጠፋህልኝ እያላችሁ ከምትጋጋጡ የእንትና ወንድም ደግሞ እናቴ በግድ ካልፈረምክ ብሎ የውሸት ከጎዳና ላይ አንዱን ዱርዬ ይዞ መጥቶ የህግ አካል ነው ብሎ ካላስፈረምክ ብሎ ፖሊስ ይጠሩበት ላጥ ብሎ ለሚጠፋ ፈሳም በግድ ካልፈረምክ ሚስትህን ካልፈታ ሰው በግድ መክሰስ አይችሉም እንዴ? እነዚህ ምንድነው የሚጠብቁት? በቃ ውብዬ መክሰስ ትችላለች እና ይሄን መክሰስ ይችላል። አይከስቶትም፣ ከህይወታችሁ ማስወጣት ይችላል። በዚህ ደረጃ እዚህ ድረስ መሄድ ማለት እና እናቶ አብርሃም ሩታን ለማናደድ ይሁን ሩታን ለማቁሰል ይሁን እሷ እንደሆነ ምንም አትሆንም። ምንም እሷም ቀጭ ብላ ነው እየሄደች ያለችው። ምንም አትሆንም። ምናልባት እዛ ተቀምጣ መዝናናት የቀረባት እንጂ መውጣት እንደፈለገች መውጣት ነው እንጂ የቀረባት። አንተ እንደምታገላብጠው ወንድ እሷም ሴት እሷም ወንድ ማገላበጥ አቅቷት አይደለም። እልህ እያያያዛችሁ ገደል ነው የሚከታችሁ። ከዚህ በኋላ አብራችሁ የምትኖሩም አይመስለኝም በዚህ ሁኔታችሁ ማለት ነው። ገብቱ እንዴት ምን አይነት አለባበስ እንኳን ለብሳ ከሱ ጋር እንደሆነች ያው እግሯን አስሬ እንዲነካት እሱ እንዴት ሽክክ እያለው በግድ እኮ ነው አብሮት የሚሄደው። በግድ ያስነካችበት ነገር ስላለ ማለት ነው። እንዴት አድርጎ ይራቃት? እላዩ ላይ እንደ ሙጫ ተጣበቀችበት። እሱም እሷ ስትደውልለት ነው የሚያነሳው። እሷም እሱ ስትደውልለት ነው እንጂ የሚያነሳው ሌላ ሰው ሲደውሉላቸው አያነሱም። ከአራቱ እርስ በርስ ከመደዋወል ውጪ ለማንም ሰው ስልክ አያነሱ። ለማንኛውም ለዛሬ እዚህ ላይ በቃችኋል። እንግዲህ ወጥሩ፣ እኛም እንሰራለን። አበረታቱኝ ነው ማለት ፈልገው። ሰላም ደሩልኝ።